ትኖሪያለሽ። እድሎችሽን ሁሉ አልተጠቀምሽም። የምን እድል? የመማርና የይቅርታ እድሎች መች ሰጠኸኝ? ቢያንስ ይህንን እውነት በደረስኩበት ሰዓት እንኳን ምንድን ዳዊት እንግዲህ እውነቱን ካወቀ በኋላ ሪካርዱን ለሮዛ አሰምቷታል። ሮዛም እንግዲህ እድሎችን አልተጠቀምሽበትም፣ እድል መች ሰጠኝ ስትለኝ እውነቱን ሰምቼ ስጠይቅሽ ምን ነበር ያልሽኝ ብሎ መልሶላታል። ሔዋንና ባንቴኑ ሲሳሳሙ አይቶ ዳዊት በጣም ተናዷል። ሮዛ አምኖንን ዳዊትን እንዲገላት ሚሽን ሰጥተዋለች። ሰላም ሰላም ብያለሁ። ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላም ብያለሁ። ሰላማችሁ ብዙ ትረፍረፍ ይበልኝ። ሙስሊም ወገኖችም ሰላም ሰላም ብያለሁ። ዛሬም እንደተለመደው አጓጊና ልብ አንጠልጣይ የሆነው ትንሿ ሙሽራ ወይም ባሏ ሙሽራ ይዞባት የመጣው ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል እዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ መቀላቀል ትችላላችሁ። ቀጥላ ወደ ቪዲዮ እንሄዳለን። ቀደም እንግዲህ ያው መግቢያ ላይ እንደነገርኳችሁ ባለፈው ክፍል እንግዲህ ሮዛ እናቷ ደውላላት ምንም አይነት ፋይል የለም ነግሬሽ ነበረ እንዳትሰጊ ብዬሽ ነበረ ሁሉንም ፋይል አጥፍቶታል እያለ እንግዲህ ዳዊት ከኋላ እየሳቀ ሲጠጋት በድንጋጤ ስልኩን ዘግተው ነበር ያቆሙ። እንግዲህ ያው ያወራችውን ወሬ ሰምታለች አልሰማችም፣ ሰምቷል አልሰማም የሚለውን ሁላችንም ጥያቄ ነበረን። ዛሬ ጥያቄያችን ተመልሷል። ዳዊት የሰማው ሮዛ ያወራችውን ሳይሆን ባንቴኑ የቀደውን ድምፅ ልኮለት ለሮዛ ሪከርዱን ከፍቶ አሰምቷታል። ምክንያቱም ሮዛ ባለፈው ክፍል ላይ እንግዲህ ባንቴኑን ያው ለማግባባት ፈልጋ እስከምወልድ ድረስ ጊዜ ስጠኝ፣ ከወለድኩ በኋላ የድርሼን ተቀብዬ ዳዊትን አስወግጄ ለዘላለም በልቤ ትነግሳለህ እያለች ስታወራ እንግዲህ ባንቴኑ ደግሞ ስልክ ሪከርድ እያረጋት እንደሆነ አላወቀችም። እንግዲህ ያንን ሰምቶ ለእሱ አሰምቷታል። ከዛም እጄ አንገትሽ ላይ ቢሆን ትንፋሽን ጸጥ ነበር የማደርገው፣ ነገር ግን ለአንቺ ሞት አይገባም። ሞት ማለት ለአንቺ ምህረት ነው። ስለዚህ ከዚህ በኋላ እኔን መናገር ለምትናገሪው ነገር ጥንቃቄ ልታደርግ ይገባሻል። የተሰጠሽን እድል ሁሉ አልተጠቀምሽበትም። የምን እድል ስትለው ለይቅርታ ያጠፋሽው ጥፋት እንኳን ይቅርታ ለማድረግ አልተጠቀምሽበትም። ስለዚህ ካሁን በኋላ ከአፍሽ ለሚወጣው ቃል ጥንቃቄ እንድታደርጊ፣ ለአንቺ ሞት ምህረት ስለሆነ አልገልሽም፣ እኔ እንዳንቺ አይደለሁም ብሎ ክህደቷን በደንብ አድርጎ ይነግራታል። ሮዛም እንግዲህ በድንጋጤ ከውታለች። ያን ከነገረ በኋላ እንግዲህ ወደ ሶስተኛው ባሏ ወደ አምኖን ትሄዳለች። አምኖን ጋር ትሄድምና እንግዲህ አምኖን ግንባሩን ያው ባንቴኑ ቢመታው አስሬ ያባብሳል። ምን ሆነ ነው ስትለው አይ የሆነ ነገር ገይቶኝ ነው ይላታል። ከዛ እንግዲህ ባንተን ዝላልነት ጉድ ሆኛለሁ። ስለዚህ እያንዳንዱን ነገር ዳዊት ያውቋል። ባንቴኑ ሪከርድ እኔ ባለፈው ስለሱ ያወራሁት ነበር። ምክንያቱም እሱን ተቀብዬ ወደ እሱ እንደሚሄድ ነግሬው ነበር። ያንን ነገር ሰምቶ ሪከርድ አድርጎ አሰምቶታል። ታዲያ ይሄም እኮ ምንም ስሜት አይሰጥም። አየህ ይሄ የሆነ እኮ ባንተን ዝላልነት ነው ትለዋለች። ከዛ እንግዲህ ባንቴኑን አግኝቸው ነበር ገባኝ፣ ባንቴኑን የመታ ትለዋለች። እሱም ምንም አላላትም፣ ዝም አላት። ከዛ እንግዲህ ብሩን እንድሰጠው ጠይቆኛል። ታዲያ ስጠዋ ብሩን ትለዋለች። አይሞላልኝም እኮ ልስጠው ብል እንኳን የወሰድኩት ብር አይሞላም። እኔ እሞላልሃለሁ፣ ግን ብሩን የምሞላለ ለባንቴኑ እንድሰጠው አይደለም። ታዲያ ለምንድን ነው? አንድ ሚሽን እሰጥሃለሁ። ምንድን ነው ሚሽኑ? ባንቴኑን እንድገለው ስላት አይ ዳዊት እንግደልልኝ ብላ እንግዲህ የገዛ ባሏን እንዲገልላት ለአምኖን ትነግረዋለች። ከዛ እንግዲህ ከሱ ጋር በፍቅር እንደምትኖር ትነግረዋለች። አንዳንድ ሰው እንግዲህ ያንን ምንድን ነው የቆጡን ወርድ ብላ የብብቷን ጣለች ትነግረውና እንግዲህ ይነጋገራሉ። እሷም ወደ ቤት ትሄዳለች። አምኖንም እንግዲህ ወደ ቤቱ ሲመለስ ዳዊት እንግዲህ በትካዜ መኪና ውስጥ ተኝቶ ያዋል። አቶ ዳዊት እኔ ጠላት እዚህ ፊት ለፊት ቆሜያለሁ፣ ነገር ግን እዚህ ጋር አንተን ለመግደል ምናልባት የማይደገም እድል ይሆናል ያገኘሁት፣ ግን አሁን ሰዓት ላይ እኔ መኖር እፈልጋለሁ። አንተን ገድዬ መታሰር አልፈልግም እያለ ብቻውን ያወራል። ግን ደግሞ ዛሬ አልገደልኩህም ማለት ነገ አልገልህም ማለት አይደለም። ጠላት ፊት ለፊት ይቆማል። አንተ ብታየውም ባታየውም ግድ አይሰጠኝም ብሎ እንግዲህ አምኖን ብቻውን ያወራል። ሮዛ ቤት ተመልሳ እንግዲህ እናቷ ጋር ትደውላለች። ያ
ቀውስ ጉድ ሰርቶኛል። ያወራሁትን ለዳዊት ነግሮ ዳዊት በጣም ተናዶብኛል። አሁን ምንም ነገር የለኝም፣ አብቅቶልኛል። እዚህ ቤት እንደ ቆሻሻ እየታየሁ ነው የምኖረው። ስለዚህ ምን አድርጌ ነው የምትለኛል? እናትየዋን ታወራለች። እናትየዋም በቃ የኔ ልጅ በሀሳብና በጭንቀት ከምትወጪ ድርሻሽን ይዘሽ ውጪ ስትላት፣ እናቴ ድርሻዬን ይዤ የምወጣው ዳዊት ነገሩን ፍርድ ቤት ይዞ ቢሄድ ምንም ማገኝ መሰለሽ? እንኳን ንግስት ሆኜ ልኖር ቀርቶ ለግርድና የሚያበቃ እንኳን ገንዘብ አላገኝም ትላታለች። እንደዛ እያወራች እንግዲህ በድንገት ሔዋን ትመጣለች። ሔዋን ስትመጣባት ሮጣ ስልኩን ትዘጋለች። ሔዋንም እንግዲህ እናትሽን እኮ እኔ ኖርኩም አልኖርኩም በነፃነት እንደፈለገሽ ማውራት ትችያለሽ ትላታለች። አንቺ ቆይ ምን ቤት ነሽ? መች ነው የምትሄጂው? አይ የምቆይ ይመስለኛል። ምን ነው? ምክንያቱም ከዳዊት አጠገብ እንድትሆኝ ስለማልፈልግ። ያንንም አሁን መናገር አትችይም። ምክንያቱም እኔም ሆንኩ የትኞቹም ቆንጆ ሰዎች በዙሪያው ቢኖሩ ማንም የሚከለክለው የለም። ምክንያቱም አሁን ማንም ባጠገቡ የለም፣ በዙሪያው ሰው የለውም። ስለዚህ ያንን ደግሞ ማድረግ አትችይም። እንዴት ባክሽ ስትላት፣ አይ እሱን አንቺ ታውቂያለሽ፣ ይቅርታ እንኳን ማድረግ ለይቅርታ እንኳን ልብ የለሽም ብላ እንግዲህ ሮዛ ሔዋን ለሮዛ በደንብ ትነግራታለች። ሮዛም እንግዲህ በጣም ትናደዳለች። አንዳንዴ እኔ የሰው ስኬት ያስደስተኛል እንጂ በሰው ስኬት አልቀናም። ስለዚህ ስኬት ደግሞ በትክክለኛ መንገድ ከሆነ አንቺንም ቢሆን የማልደግፍበት ምክንያት የለም። እያንዳንዱ የሄደብኝ ያጣሁትን ነገር አስመልሳለሁ ስትላት እንግዲህ ደስ ይለኛል፣ መልካም እድል፣ ለማንኛውም ቆም ብለሽ አስቢ ብላት ሔዋን ጥላት ትሄዳለች። ዳዊት እንግዲህ ቤት ውስጥ ብቻውን ሲጠጣ ሔዋን ትመጣለች። ሔዋንም እንግዲህ እኔ ለደስታ የተፈጠርኩ አይደለሁም ብሎ ዳዊት የሆዱን ብሶት ያወራታል። ይሄንን እውነትማ እኔ ገና በፊት እንዳመጣሁ ነው የማውቀው እና ይሄን ሁሉ ነገር እያወቅሽ ነበር የደበቅሽኝ። የዛን ቀን ልነግርህ የወሰንኩ ቀን ሮዛ መታ እንዳረገዘ ነገረች። ደግሞ መጀመሪያ ብነግርህ ኖሮ ምናልባት እኔ ስለምፈልግህ ወይ ስለምወድህ ነው ብለህ ነገሩን ታጣጥልብኛለህ ብዬ ፈራሁ። ስለዚህ እንዴት አድርጌ ልንገርህ? ነገሩን በራስህ መንገድ ወይም ደግሞ ራሳቸው ይነግሩሃል ብዬ ነበረ የጠበቅኩት። በዛ ላይ ደግሞ እኔና ልጄ በፍጹም ተነጣጥለን ካደግን ይሄ በፍጹም ሊሆን እንደማይችል ስትነግረኝ ለመናገር ፈራሁ ሲላት እንግዲህ ዳዊትም የሔዋንን ስሜት ይረዳታል። እሶኬ ይባባሉን እንግዲህ አሁን ምን ማድረግ ወሰንክ ብላ ስትጠይቀው እሱም ሮዛ እስከምትወልድ ድረስ እቤት እታገሳታለሁ፣ ከወለደች በኋላ ግን አስወጣታለሁ፣ በልጇ ቀጣታለሁ፣ ትወልደዋለች እንጂ ልጁን አታቅፈውም ይላታል። ሔዋንም እንግዲህ ዝም ትለዋለች። ከዛ እንግዲህ ሮዛ አምኖን ይደውላታል። አምኖን እንግዲህ ባሏን እንዳገኘው መኪና ላይ እንደተኛ ይነግራታል። እኔ ዝባዝንኪ አልፈልግም፣ ተግባር ነው የምፈልገው